በጣም ነው ደስ ያለኝ ዛሬ እናታችንን ልንቀበል እንግዲህ ወደ ካናዳ ሀገር መታለች። በጣም ነው ደስ ያለን ተሰብስበን ልንቀበላት ነው። ከሊስትሮነት እስከ ተጽዕኖ ፈጣሪ ዘማሪነት የዘለቀ የህይወት ጉዞ ዘማሪ ዮሴፍ ካሳ ከአቶ ካሳ ጌታቸውና ከወይዘሮ በየነች አንጀሎ የተወለደ የቤቱ አምስተኛ ልጅ ነው። እናቱ ስለሱ ተናግረው አይጠግቡም። እናቴ እያለ ይጠራኛል፣ አንጀቴን ይበላዋል። ሊስትሮ እየሰራም ወደ ቤት ሲመጣ ይሄው እናቴን ኪያዥ እያለ ይሰጠኛል። ሲማርም እንኳን አንዳንድ ሰዎች እየረዱት እስክሪብቶና ደብተር እየተሰጠው ያደገ ሩሩህ የሆነ ልጄ ነው ሲሉ ይናገራሉ። እነሆ ይህንን ቤተሰብ ለማሳረፍ እግዚአብሔር የተጠቀመበት ወንድማችን ነው። በዝማሬው በርካታ ተጽዕኖ የፈጠረና በብዙ ውጣ ውረድ ውስጥ ያለፈ ወንድም ሆኑ የማይዘነጋ እውነት ነው። ይህ የምትመለከቱት ካሳ ፋሚሊ እየተባለ የሚጠራው የአቶ ካሳ ጌታቸው ቤተሰብ ትልቅ ዋጋ በመክፈል ውስጥም ያለፈ ቤተሰብ ነው። ጠንካራ የሆኑት የእነዚህ ልጆች እናት ወይዘሮ በየነች አንጀሎ ሲናገሩ ደግሞ ሰይጣን 5 አሊያም 6 ልጆቼን በመኪና አደጋ ሊበላብኝ ሲፈልግ ነበር፣ እግዚአብሔር ግን ዓላማ ስላለው ታድጓቸዋል ይላሉ። እግዚአብሔር ይህንን ቤተሰብ ሊባርክና ሊያሳርፍም ሲፈልግ ዮሴፍ ካሳ የተባለውን አምስተኛ ዘማሪ ልጃቸውን ተጠቅሞበታል። ዛሬ ላይ ይህ ሁሉ ቤተሰብ የሚገኘው በካናዳ ሲሆን ይህንን ሁሉ ደግሞ እንዲሆንላቸው መንገድ ከከፈቱና ዋጋ ከከፈሉ ሰዎች መካከል የሚጠቀሰው የቤቱ አምስተኛ ልጅ ዘማሪ ዮሴፍ ካሳ ነው። ይህ ምሳሌነት ለሌሎችም የሚጠቅም በመሆኑ እንደ ትምህርት እንዲወስዱት በዚሁ ጋብዛለሁ። ይህም ቤተሰብ ለብዙዎቻችን በረከት ነውና ካሳ ፋሚሊ እግዚአብሔር ይባርክ። በጣም ነው ደስ ያለኝ ዛሬ እናታችንን ልንቀበል እንግዲህ ወደ ካናዳ ሀገር መታለች። በጣም ነው ደስ ያለን ተሰብስበን ልንቀበላት ነው። ጋር ሰራዊቱ ተሰልፏል። ወደ 10 ምናምን ሰው ነው ያለው እዚህ ጋር። እናቴ መድኃኒቴ እንደዚህ ተወርዳለች እየመጣች ነው። እናቴ መድኃኒቴ
የይሁን ሚዲያ ቤተሰቦች በቪዲዮ ላይ እንደተመለከታችሁት የተወዳጁ ዘማሪና በቅርቡም ደግሞ በእንጦጦ ፓርክ ላይ በተካሄደው የመዝሙር ኮንሰርቱ እጅግ ብዙ የወንጌል አማኞች ደስ ያሰኘና የእግዚአብሔር መንፈስ ይታይበትን ፕሮግራም አሳይቶ ተወዳጅነቱ የጨመረው ዘማሪ ዮሴፍ ካሳ በዛሬው ዕለት ደግሞ በቪዲዮ ላይ እንዳያችሁት ወላጅ እናታቸውን በካናዳ ኤርፖርት ተገኝተው አቀባበል ሲያደርጉላቸው የሚያሳየው ቪዲዮ ከተለቀቀ በኋላ ብዙዎችም በሀሳብ መስጫው ስር ምን አይነት የተባረከ ቤተሰብ ነው እያሉ ሀሳባቸውን ሲሰጡ ተመልክተናል። ዘማሪ ዮሴፍ ካሳ እንግዲህ ሁላችንም እንደምናውቀው እጅግ ከሊስትሮ ትንሽ ስራ ከሚባለው ጀምሮ እየሰራ አሁን ላለበት ደረጃ ደርሶ ራሱን ብቻ ማብቃት ሳይሆን በብዙዎች ዘንድ ባልታየ ብዙዎቻችን ባልሰማ ነው በሚመስል ሁኔታ መላው ቤተሰቦቹን ወደ እሱ ይኖርበት ወደ ነበረው አሁንም እየኖርበት ወዳለው ካናዳ ይዞ ገብቶ እጅግ አስገራሚ ህይወትን እየኖሩና ለቤተሰቦቹም እረፍት መሆን የቻለ ትልቅ ተወዳጅ ዘማሪ ነው። ከዚህ መማር የምንችለው እንግዲህ አንድ ሰው ብቻ እግዚአብሔር ያን ቤተሰብ ሊባርክ ከፈለገ በሰው ላይ አድሮ አንድ ሰው ብቻ ምን ያህል ተጽዕኖ መፍጠር እንደሚችል ከዘማሪ ዮሴፍ ካሳ መረዳት የምንችለው ሀቅ ነው። የቤተሰቦቹን ትስስር ምን ያህል እንደሚተሳሰቡ እንደሚከባበሩ ላይ ሰው ደግሞ ቤተሰብ ምን ያህል ፓወር እንዳለው እግዚአብሔር በቤተሰብ ውስጥ ምን ያህል ብሌሲንግ ሊያመጣ እንደሚችል መረዳት ብዙም አይከብድም። እስቲ እናንተም በተመለከታችሁት ቪዲዮ ላይ ፍቅራችሁን ግለጹላቸው። እኛም ደግሞ በዚህ አጋጣሚ ለዘማሪ ዮሴፍ ካሳና ለመላ ቤተሰቡ ከዚህም በኋላ በተለይ ደግሞ በአገልግሎታቸው ብዙዎች እየተባረኩባቸው ስለሆነ በዚህ በአገልግሎታቸው ቀጥለው ደግሞ ሌሎች ወንጌልን ያልሰሙ ሰዎች ወንጌል እንዲደርሳቸው በመዝሙራቸው አማካኝነት የሚያስተላልፉትን መልእክት አሁንም ደግሞ እግዚአብሔር ጸጋውን እንዲሰጣቸው እየጸለየ በዚህ አጋጣሚ ወንጌል አገልግሎታቸውም ከዚህ በሰፋ መልኩ እንዲቀጥል ደግሞ ምኞታችንን ከመግለጽ ባለፈም እንጸልይላችኋለን። ውድ የይሁን ሚዲያ ቤተሰቦች እናንተም ፍቅራችሁንና ማንኛውንም የተሰማችሁን ስሜት በዚህ ቪዲዮ ላይ ኮሜንት ስር እንድትሰጡን እየጠየቅን በፕሮግራማችን ላይ ያላችሁን ማንኛውንም አስተያየት ልትሰጡን ትችላላችሁ። እናንተም ደግሞ አምናችሁና ፈቅዳችሁ ከ10,000 ሰብስክራይበር በላይ እንድንደርስ ስላገዛችሁን ደግሞ በዚህ አጋጣሚ ምስጋናችን ላቅ ያለ ነው። በሚቀጥለው እናንተ ብትሰሟቸው ብታውቋቸው ባልናቸው አዳዲስ መረጃዎች እስከምንገናኝ ሰላም፣ ፍቅር፣ ጤናን ለሁላችሁም እየተመኘን በዚሁ ተሰናበትን። መልካም ጊዜ ይሁንላችሁ።